ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። አውሮፓ ህብረት ለኢትዮጵያ አቋርጦት የነበረውን የቀጥታ በጀት ድጋፍ መጀመሩን አስታወቀ። ህብረቱ ይህንን ያስታወቀው ከ500 በላይ የአውሮፓ ኩባንያዎች የተሳተፉበት ባለውና አዲስ አበባ ውስጥ በተጀመረው የኢትዮጵያና አውሮፓ የቢዝነስ ፎረም ላይ መሆኑን የገንዘብ ሚኒስቴር አስታውቋል። የህብረቱ የዓለም አቀፍ አጋርነቶች ኮሚሽነር ጆሴፍ ስኬላ ህብረቱ ለኢትዮጵያ ከ140 ሚሊዮን ዩሮ በላይ መመደቡን ገልጸዋል። የበጀት ድጋፉ የሀገሪቱን የኢነርጂ፣ የጤናና የቢዝነስ ምህዳር ለማሻሻል እንደሚውል ተገልጿል። ኮሚሽነሩ ህብረቱ የበጀት ድጋፉን እንደገና መጀመሩ መንግስት ኢኮኖሚውን ለማረጋጋት እየወሰደ ባላቸው እርምጃዎች ያለውን አመኔታ ያሳያል ማለታቸውን ሚኒስትሩ ጠቅሰዋል። ህብረቱ ለኢትዮጵያ ይሰጥ የነበረውን የቀጥታ በጀት ድጋፍ ያቋረጠው ከሰሜኑ ጦርነት ጋር በተያያዘ ነበር። በትግራይ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውን፣ ይህንን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገባቸው መሆኑንም ዋዜማ ሬዲዮ ዘገበች። በህወሓትና ፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡ መንገድ ላይ ተይዞ እስከመመለስ የደረሰ እገዳ እየደረሰባቸው መሆኑን ለዋዜማ ተናግረዋል። የትግራይ ወጣቶች በተከታታይ ወደ መሀል ሀገር መሸሽ በመቀጠላቸው ህገወጥ ስደተኞች ናቸው በሚል የእንቅስቃሴ ገደብ እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑ ያሳሰባቸው የትግራይ ኃይሎች በተለያዩ ስልቶች ሽሽቱን ለመቀልበስ ጫና እየፈጠሩ መሆኑን ለጉዳዩ ቅርበት ካላቸው ምንጮች ያሰባሰብነው መረጃ አመላክቷል። በትግራይ ክልል ከቅርብ ጊዜ ወዲህ በአመዛኙ ወጣቶች የሚበዙባቸው የትራንስፖርት ተሽከርካሪዎች እንዳይንቀሳቀሱ እስከ መከልከል የደረሰ የእንቅስቃሴ ገደብ እያጋጠመ ነው። በተለይ የጉዞ መስመራቸው ወደ አማራና አፋር ክልሎች በኩል የሆኑ ተሽከርካሪዎች ወጣቶችን በብዛት ጭነው የትግራይ ኃይሎች ኬላዎችን አልፎ መሄድ እንደማይፈቀድላቸው በድብቅ ተጉዞ አዲስ አበባ ከደረሱና ከዚህ ቀደም ከመንገድ ተይዘው የተመለሱ ወጣቶች ተናግረዋል። ከተሳፋሪዎቹ መካከል በርከት ያሉ ወጣቶችን የጫኑ ተሽከርካሪዎች የኬላ ፍተሻ ጣቢያዎች ላይ ለሚገኙ የትግራይ ኃይሎች ገንዘብ ተከፍሎ ካልሆነ ማለፍ ፈታኝ ሆኗል። በዚህም ከተለመደው የትራንስፖርት አገልግሎት በተለየ ሁኔታ ወጣቶችን በድብቅ የእግር ፍተሻ ጣቢያዎችን ለማሳለፍ እንደሚገደዱ አንዷ ዜማ ያነጋገረችው አሽከርካሪ ጠቁሟል። ቀደም ሲል ወጣቶች ከትግራይ እንዳይወጡ የኬላ ቁጥጥር የነበረው በአማራና አፋር አዋሳኝ አካባቢዎች እንደነበር ምንጮች ገልጸዋል። ከቅርብ ጊዜ ወዲህ ደግሞ ከመሀል ትግራይ ከተሞች ጭምር በብዛት ወጣቶች ያሳፈሩ ተሽከርካሪዎች ወደ አማራና አፋር ክልሎች መስመር እንዳይንቀሳቀሱ እየተከለከሉ ነው። በጭነት ተሽከርካሪዎች ጭምር በሌሊት ከትግራይ ለመውጣት የሞከሩ ወጣቶች በፖሊስ ተይዘው በማቆያ ካምፕ ይገኛሉ ተብሏል። ከ10 ቀናት በፊት የትግራይ ክልል ፖሊስ ኮሚሽነር በአንድ ሳምንት ገደማ ብቻ በድብቅ ከትግራይ ለመውጣት የሞከሩ ከ150 በላይ ወጣቶች በፖሊስ ተይዘው ተመልሰዋል። ከሳምንት በፊት በቀናት ልዩነት በተከታታይ ህገወጥ ስደተኞችና ኮብላዮች ብሎ ያጋለጣቸው 171 ወጣቶችን መያዙን የትግራይ ፖሊስ ኮሚሽን በፌስቡክ ገጹ ያሰራጨው መረጃ ያመላክታል። ወጣቶች ወደ መሀል ሀገር እንዲሸሹ ያስገደዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑን ይናገራሉ። የትግራይ ኃይሎች በየአካባቢው በተለያየ ስልት ወጣቶችን ለውትድርና በግዳጅ እየመለመሉ መሆኑን ለጉዳዩ ቅርበት ያላቸው የዋዜማ ምንጮች ጠቁመዋል። በህወሓትና ፌዴራል መንግስት የፕሪቶሪያ ዘላቂ የግጭት ማቆም ስምምነት መሰረት በትጥቅ ማስፈታት ከህብረተሰቡ ጋር በማቀላቀልና መልሶ በማቋቋም የተሰናበቱ ተዋጊዎች ጭምር በግዳጅ ተይዘው ወደ ትግራይ ኃይሎች ካምፕ እየገቡ መሆኑን ምንጮች ገልጸዋል። በትጥቅ ማስፈታት ሂደት ያለፉ ተዋጊዎችና በራሳቸው ፈቃድ ወደ ሰላማዊ ህይወት የተመለሱ ወጣቶች በየአድራሻቸው በትግራይ ኃይሎች ተፈልገው እየተወሰዱ መሆኑን ምንጮች ተናግረዋል። በተለይ በጦርነቱ ወቅት ተማሪዎች የነበሩ ተዋጊዎች በራሳቸው ፈቃድ በተናጠል ራሳቸውን ከትግራይ ኃይሎች ያገለሉ ቢሆንም የዳግም ግዳጅ ውትድርናውን ሽሽት ከትግራይ ለመውጣት መገደዳቸውን ይናገራሉ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መጋቢት 22 2018 ዓ.ም በመቀሌ ከተማ በተካሄደው ሰልፍ ላይ ወጣቶችን ወደ አዲስ አበባ እንዳይሸሹ ማስፈራራታቸው ይታወሳል። ደብረጽዮን በወቅቱ ባደረጉት ንግግር የጦርነት አደጋ አንዣቧል በማለት ወደ አዲስ አበባ በመሄድ የግፍና የስር ሰለባ እየሆንክ ያለ የትግራይ ወጣት ስደት መፍትሄ እንዳልሆነ ልትረዳ ይገባል። በአዲስ አበባ ያለ ወጣት ከብልጽግና ካራ እንደማታመልጥ ተረድተህ ከሰራዊትና ከህዝብ ጋር ልትወግን ይገባል በማለት ወጣቶችን መክረዋል። በአዲስ አበባ እስርና ማስፈራራት ገጠመን ያሉ የተወሰኑ የትግራይ ወጣቶች አሉ። በተለይ በቡድን ተከራይተው በሚኖሩበት አካባቢ ኤርትራውያን ናችሁ ተብለው ለቀናት በስር ያሳለፉ 4 ወጣቶች መገኘታቸውን የሬዲዮዋ ሪፖርቶች ገልጸዋል። አዲስ አበባ የደረሱ ወጣቶች የደህንነት ዋስትና፣ የስራ እድልና የተረጋጋ የመኖሪያ ምቹ ሁኔታ የሚገኝበትን አሰራር ከመንግስት ጋር እየተነጋገረ የሚያመቻች ግብረ ኃይል መኖሩንም ተረድተናል። ወደ አዲስ አበባ ከሚደረግ ሽሽት በተጨማሪ ወደ ጎረቤት ሀገር ኬንያና ዩጋንዳ ሸሽተው የሚሄዱ የትግራይ ወጣቶች ቁጥር እየጨመረ መሆኑን በቅርቡ
ናይሮቢ የነበረው የዋዜማ ሪፖርተር ከወጣቶቹ ሰምቷል። አሜሪካ በሆርሙዝ እገዳ ከጣለች ጊዜ ጀምሮ 27 መርከቦችን መከልከሏን አስታወቀች። የአሜሪካ ጦር በሆርሙዝ ሰርጥ ላይ እገዳውን ከጣለ ጊዜ ጀምሮ 27 መርከቦች ወደ ኢራን ወደብ እንዳይሄዱ ወይንም እንዲመለሱ ማድረጉን አስታውቋል። የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ ባሰፈረው ቪዲዮ ግዙፍ መርከቦች ክልከላ ወደ ተጣለበት የውሃ ክልል መግባታቸው ሲነገራቸው ይደመጣል። በዚህ ወር መጀመሪያ ላይ የአሜሪካ ባህር ኃይል ቴህራን ከነዳጅ ሽያጭ የምታገኘውን ትርፍ ለማስቆም በሚል ወደ ወደቦቿ የሚገቡም ሆነ ከወደቦቿ የሚወጡ መርከቦች ላይ እግድ እንደሚጥል አስታውቆ ነበር። የኢራን ፕሬዝዳንት ውጥረትን ለመቀነስ እያንዳንዱ የዲፕሎማሲ መንገድ ጥቅም ላይ መዋል አለበት አሉ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ጦርነት ለማንም አይጠቅምም፣ ምንም እንኳ ከሚደርሰው ማስፈራሪያ በተቃራኒ በጽናት ብንቆምም እያንዳንዱ ምክንያታዊና ዲፕሎማሲያዊ መንገድ ውጥረትን ለመቀነስ ጥቅም ላይ መዋል አለበት ሲሉ ተናገሩ። ፔዜሽኪያን ዛሬ ሀገራቸውን ፍትህ ሚኒስቴር በጎበኙበት ወቅት ባደረጉት ንግግር ኢራናውያን ስለ ሀገሪቱ እውነታዎች መረጃ ማግኘት አለባቸው ያሉ ሲሆን የተሳሳቱ መረጃዎች ወይም ከእውነታው የራቁ ተስፋዎችን መስጠት ችግሮችን ለመፍታት እንዳንችል ማድረግ ብቻ ሳይሆን የህዝብን እምነት ያሳጣል ብለዋል። ስኬቶቹም ሆኑ ተግዳሮቶቹ ለህዝብ በሀቅ መነገር አለባቸው ሲሉም ተናግረዋል። ቀደም ሲል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ቴህራን በሚቀጥለው ዙር ውይይት ላይ ለመገኘት ምንም አይነት እቅድ እንደሌላት ተናግረው ነበር። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን ያመሰገን። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።